መስዋዕት አቅርቦ ከመልከጼዴቅ ይልቅ የሚሻል መስዋዕት አቅርቦ ከመልከጼዴቅ ከአሮን ከሙሴ የሚሻል አማናዊ ሊቀ ካህናት የማያልፍ የማይሞት የማይለወጥ ሞትን ድል አድርጎ የተነሳ የአማልክት አምላክ የጌቶች ጌታ ኢየሱስ ክርስቶስን እንሰብካለን። ስሙ ለዘላለም የተመሰገነ ይሁን። ወገኖቼ እኛስ የተሰቀለውን ክርስቶስን እንሰብካለን አለ ብርሃነ ዓለም ሐዋርያው ጳውሎስ። የተወደዳችሁ የእግዚአብሔር ቤተሰቦች በሩቅ በቅርብ ሆናችሁ ይህንን የወንጌል ቃል ይህንን የቤተ ክርስቲያን ትምህርት የምትሰሙ ወገኖቼ ያ አባቱ ያልቀደመው እናቱን የፈጠረ የጌቶች ጌታ የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ሰማዕታት ወልደ እግዚአብሔር ሕያው እያሉ ደማቸውን እየተሰዉለት ስሙን የጠሩት የጌቶች ጌታ ኢየሱስ ክርስቶስ ጻድቃን ስለ ስሙ ዓለምን ንቀው ከሰው ተነጥለው የጣመ የላመ ከመብላት የሞቀ የደመቀ ከመልበስ ተከልክለው ስለ ስሙ ጤዛ ልሰው ዳዋ ጥሰው ድንጋይ ተንተርሰው ድምፀ አራዊቱን ግርማ ሌሊቱን ታግሰው የኖሩለት የአማልክት አምላክ ኢየሱስ ክርስቶስ አባቱ የመሰከረለት ልጅ ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ እርሱ ነው ወለቱ ስምዕዎ እሱን ስሙት ብሎ አባቱ የመሰከረለት ልጅ መንፈስ ቅዱስ በነቢያት በሐዋርያት አድሮ ጌትነቱን ያስመሰከረለት የመሰከረለት የጌቶች ጌታ የአማልክት አምላክ ኢየሱስ ክርስቶስ እርሱን ቤተ ክርስቲያን ትሰብከዋለች። አንድ ባህሪ የሆነውን ኢየሱስ ክርስቶስን ቤተ ክርስቲያን ትሰብከዋለች። ወገኖቼ በተግባር ትሰብከዋለች፣ በቃል ትሰብከዋለች፣ በኑሮ ትሰብከዋለች፣ በሕይወት ትሰብከዋለች። ያለ እርሱ ሕይወት የላትም። በከበረ ጽላት ላይ ጽፋ ለስሙ ልጆቿ ሁሉ እንዲሰግዱለት ታስተምራለች፣ ትናገራለች። ከነ ትርጓሜው ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም የሕይወት እንጀራ ወልደ አብ ብርሃን እያለች የእግዚአብሔር ልጅ ኢየሱስ ክርስቶስ ሊቀ ካህናት ብላ ሊቀ ኖሎት ብላ ብርሃን ብላ እረኛ የእረኞች አለቃ ብላ እውነተኛ ሐኪም እውነተኛ መድኃኒት ብላ ስሙን ለዓለም ስትጠራ ስትሰብክ ትኖራለች። አምላክ አማልክት ወእግዚአ ጋይስ ወንጉሠ ነገሥት እያለች ልጆቿ አፋቸውን በዚህ ቃል እንዲፈቱ ሰይጣንን እንዲክዱ ክርስቶስን እንዲመሰክሩ የምታስተምር የአፍ መፍቻ ቋንቋ ይሄ ሆነላት። ቅድስት ቤተ ክርስቲያን እውነተኛ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ሐዋርያት ያሉባት ቤተ ክርስቲያን የማዕዘኑ ራስ ክርስቶስ ያለባት ደግሞ ሐዋርያትም የሚገኙባት መቅደስ ውስጥ እንገኛለን። ከኔ ጋር በሉ እኛስ የተሰቀለውን ክርስቶስን እንሰብካለን። እሱን ነው የምንሰብክ። ለዓለም ስንጠራ ስንናገር የምንኖረው እሱ ነው። ከተናገርነው ዋናው ነገር ይህ ነው ይላል ጳውሎስ። አልሰማችሁ? ዋናው ነገር ዕብራውያን ምዕራፍ 8 ቁጥር ከነገርናችሁ ይሄ ነው። ይሄንን ስሙ፣ ይሄንን ለዓለም ንገሩ፣ መስክሩ። ስለ ስሙ የምንሞትለት፣ ስለ ስሙ ዋጋ የምንከፍልለት የእግዚአብሔር ልጅ ኢየሱስ ክርስቶስ ሞቶ ከእስራት ነፃ ያወጣን የአማልክት አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው አጥተን ነበር፣ ሰው ሆኖ የተገለጠልን መድኃኒት። የሕይወት ረሃብ አጥቅቶን ነበር፣ የሕይወት እንጀራ ሆኖ የመጣልን መድኃኒት። እረኛ አጥተን ተቅበዝብዘን ነበረ፣ የሕይወት እንጀራ የሕይወት እረኛ ሆኖ የተገለጠልን። ሞት አጥቅቶን መንጸፈ ደይን ወድቀን በግራ ጋንን ተጠቅጥቀን
ፍቶታት እኩያት ኃጣው ጸንተውብን የዲያብሎስ ባሪያ ሆነን እንኖር ነበር። የእግዚአብሔር ልጅ ኢየሱስ ክርስቶስ ትንሣኤና ሕይወት ሆኖ መጣልን። ክብርና ምስጋና ለዘላለማዊ ስሙ ይሁን። አያችሁ፣ መንገዳችን ተቅበዝብዘን ነበረ፣ የሕይወት መንገድ ሆነልን መድኃኒታችን ኢየሱስ ክርስቶስ። በሐሰት ዓለም እንኖር ነበረ፣ እውነት ሆኖ መጣልን። መድኃኒታችን ኢየሱስ ክርስቶስ። በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ ሆኖ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደኛ መጣ። ሕይወት አልጫ አልጫ ብላብን ነበር፣ የወይን ግንድ ሆኖ መድኃኒታችን ኢየሱስ ክርስቶስ ወደኛ መጣ። ድቅድቅ ጨለማችንን ያስወገደ የሚደነቅ ብርሃን መድኃኒታችን ኢየሱስ ክርስቶስ የዲያብሎስን ሴራና ሥራ ያፈርስ ዘንድ የመጣው ኢየሱስ ክርስቶስ ጠፍተን የነበርነውን ፈልጎ ወደ ርስታችን ወደ ቀደመ ቦታችን ይመልሰን ዘንድ የመጣ ኢየሱስ ክርስቶስ ኃጢአተኞችን ሁሉ ሊያድን የመጣ እውነተኛ ኢየሱስ ክርስቶስ ስለ እውነት የመሰከረ ራሱ እውነት የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ለድሆች ወንጌልን ሊሰብክ የመጣ መድኃኒታችን መመኪያችን ኢየሱስ ክርስቶስ። እኛስ የተሰቀለውን ክርስቶስን ኧረ ተናገሩ። እኛስ የተሰቀለውን ክርስቶስን እንሰብካለን። ወገኖቼ በምን እየሰበክን ነው? አሁን እንዴት እየሰበካችሁ ነው ወገኖች? ነው ወይስ ማይክራፎን የጨበጠ ብቻ እየሰበከ እንዲኖር ነው እያደረጋችሁ ያላችሁ? እየሰበክን ነው። ለመስበክ የሚበቃ መንፈሳዊ ዝግጅት፣ አእምሮአዊ ዝግጅት አድርገናል። መከሩ ብዙ ሆኖ ጥቂት ቤተ ክህነት የቀጠራቸው ሰራተኞች ብቻ ይሄን ስራ እንዲሰሩ ገፍተን ትተናል። ቤት ለቤት ያለውን ስራ ማን ይስራ? በሰፈር፣ በስራ ቦታ፣ በእርሻ፣ በንግድ ክርስቶስ የሚሰበክበት ያ ሕይወት በእኛ ውስጥ አሁን ይንጸባረቃል። ንግግራችን ክርስቶስን ይሰብካል። አነዋወራችን ክርስቶስን ይሰብካል። ስራችን ክርስቶስን ይሰብካል። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ኢየሱስ ክርስቶስ እንዲህ የሚታይብን ሰሌዳ፣ ኢየሱስ ክርስቶስ የሚታይብን ሰማይ፣ ፀሐየ ጽድቅ ኢየሱስ ክርስቶስ ይትካለነ ከመ ንኩን ሰማይ አለ ዮሐንስ አፈወርቅ። ሰማይ መሆን እኮ ይቻለናል። ለመትብለኒ በእፎ እንዴት ካልከኝ ወብለከ ይትካለነ ዘይሴኒም ሰማይ፣ እንደውም ከሰማይ በላይ መሆን ይቻለናል። እንዴት ነው እንደዛ የሚቻለን? ለማደረ ፀሐየ ጽድቅ ኢየሱስ ክርስቶስ በውስቴትነ፣ የጽድቅ ፀሐይ ኢየሱስ ክርስቶስ በልባችን ካበራ፣ በውስጣችን ካበራ ይትካለነ ከመ ንኩን ሰማይ፣ ሰማይ መሆን እኮ ይቻለናል ይላል። ወገኖቼ ሰማይ እንሁና። ፀሐየ ጽድቅ ክርስቶስ የሚታይብን፣ የክርስቶስ ሥራ በሕይወታችን የሚታይ፣ በንግግራችን የሚታይ፣ በማስታረቃችን የሚታይ፣ በዝማሬያችን የሚታይ። የሚዘፍን ሰው ክርስቶስን እየሰበከ ነው ማለት አይቻልም። የሚጨፍር ሰው፣ የሚደንስ ሰው፣ የሚሰክር ሰው፣ ሆዳም ሰው፣ ርኅራኄ የሌለው ሰው፣ ሰው የሚገፋ ሰው፣ ጨካኝ ሰው፣ ደም መጣጭ የሆነ ሰው፣ ነገረኛ፣ አሽሙረኛ፣ ተሳዳቢ የሆነ ሰው ክርስቶስን አይሰብክም። ዘረኛ፣ ሟርተኛ የሆነ ሰው ክርስቶስን አይሰብክም። ክርስቶስ በኑሯችን ይሰበክ ወገኖች። ሌባ ሰው ክርስቶስን አይሰብክም። ተመልሶ መስበክ ይችላል። በኑሮ በሕይወት ክርስቶስ እስኪሳልብን ድረስ ስለ እናንተ ምጥ ይዞኛል አለ ጳውሎስ። ምጥ
ክርስቶስን የምታሳዩ ሰሌዳዎች እስክትሆኑ ድረስ። ምክንያቱም የተጠራ ነው ክርስቶስን ለመስበክ ነው። እኛስ የተሰቀለውን ክርስቶስን፣ ኧረ እባካችሁ ተናገሩ። እኛስ የተሰቀለውን ክርስቶስን። ይሄ ነው ኪዳናችን። እንነሳ ክርስቲያኖች፣ በሕይወት እንስበክ፣ በኑሮ እንስበክ። በስነ መለኮት ትምህርት ነገረ ክርስቶስ በሁለት ይከፈላል። ስለ ክርስቶስ ማንነት የሚብራራበት አንደኛው ክፍል ኦንቶሎጂካል ክርስቶሎጂ የሚባል አለ። ሁለተኛው ክፍል ደግሞ ፋንክሽናል የሚባል ክርስቶሎጂ የሚባል ክፍል አለ። ይሄ ሁለተኛው ተግባራዊ ምላሽ፣ ተግባራዊ ሕይወት፣ ተግባራዊ ቅድስና በሕይወት አንድ ክርስቶስን የሚመስል ሰው ትህትና በሕይወት ውስጥ መታየት አለበት። እግር የሚይዝ ሰው፣ ጎንበስ የሚል ሰው። መሬት የተኛ ሰው እንዴት ይወድቃል? ማን ይጥለዋል? መሬት የተኛ ሰው ማንም ሊጥለው አይችልም። ራሱን የሰቀለ ነው ሲፈጠፈጥ አደጋ ውስጥ የሚወድቀው። ክርስቶስን የሚሰብክ ሰው ይኸው እጃችሁን መዘርጋትና ማየት ትችላላችሁ። ስለ ክርስቶስ ዓለምን የጣሉ አባቶቻችን ክርስቶስን በቆባቸው ክርስቶስን በመስቀላቸው የሚሰብኩባት መቅደስ ውስጥ ነው ያለ ነው። ከዚህ ቤተ ክርስቲያን አማኑኤል አያናውፀን። ንስሐ ገብተን ታጥበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ቸሩ መድኃኔዓለም ሁላችንን ያብቃል። አምኖ ከመካድ ተሰብስቦ ከመበተን ኦርቶዶክስ ሆኖ ኑሮ እምነት ከመለወጥ አማኑኤል በምህረቱ ሁላችንን ይሰውረን። በሚመጣው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ሕፃኑ ኢየሱስ ክርስቶስ ተወለደ ብለን በምንዘምርበት ዕለት እኛም እንደ አንድ ሕፃን በአዲስ ቁመና፣ በአዲስ አስተሳሰብ፣ በአዲስ ቅድስና የበለጠ የምንለመልምበት በመንፈሳዊ ሕይወት የምናድግበት አማኑኤል ሁላችንን ያድርግልን። ለወንጌል ተሰብስባችኋል። ለቃል እግዚአብሔር ተሰብስበናል። የክርስቶስን የወንጌል ቃል የቤተ ክርስቲያንን ትምህርት ለመስማት መጥተናል። ከእንግዲህ በኋላ ክርስቶስን የምንሰብክ ልጆቹ ለመሆን ዝግጅት መጀመር ይገባናል። የእግዚአብሔር ቸርነት የወላዲት አምላክ ምልጃ አይለየን። ወስብሐት